ሰላም ወንድም የጠፋ እንትን ሻንጣ ነበር ለመውሰድ 8 ቁጥር አካባቢ ላይ ነበረ። ሶ ጋር ሻንጣ ተገኝቷል ማለት ነው። ሶ ጋይስ በስመጨረሻ ሻንጤ መጥቷል ማለት ነው። አሁን እሱን ላመጣ ልሄድ ነው። በፋዘር መኪና ነው የሚሄደው። ፕላስ ጓደኛዬ ወስዶ አለ እሱ ጋር እየደወልኩ ነው። በሩጋቸው ቆም ያለው አብረን ይሄ ሪዱ ናውጣ። ሶ ኤርፖርት ይያለን ከዛ ሻንጣችን እንቀበላለን ማለት ነው። እስቲ በስተመጨረሻ መጥቷል። ታውቃላችሁ ስጠይቅ ማለት ነው ከኔ ጋር የጠፋባቸው አብሮ ነበርና ስጠይቅ ደውዬ ተቀበሏል። ኦሬዲ እኔኛ አልተቀበልኩት። እኔም አላስጨነቅኳቸውም ትንሽ አላ እዚህም ቢዚ ስለነበርኩኝ ብቻ አሁን ሻንጤ ይቀበሉ ዛሬ ተመስገን። ልብስ ራሱ አላ ተቀያይ ልብስ የለኝም። ይሄን ገዝቼ ነው ሁለቱም ማለት ከላይና ከታች አላ ተፉታችን በመስ መኪና ነው ሄዳ። ሶ ጋይስ በመኪና ነው የምንሄደው። የፋዘር መኪና ነች። ምንም ጥያቄ እንዳትጠይቁኝ መኪናው ይሰራል። ዋናው መስራቱ ነው ደግሞ ማለት ነው። መጥፎ ሽታ ቤት ምናምን ነገር ሊኬጅ ምናምን ካላችሁ አባቴ የሚገርም ቧንቧ ሰራተኛ አለ የተባለ ዋንኛው እንግባ ይሰራል። እሺ ሜቢ ካልሰራም ያው መግፋት ነው። ወይ እንገፋለን ወይ እንገፋለን። አላ አትከፈትም እንዴ? አውቶማቲክ ነው አላ ገባና ልክ በተለ እስቲ እድጋ ነው ከዚህ እዚህ ጋር ያው አገባ ዌልካም ቱ አወር BM4 ከስተመራችን አራራራ አትነሳም ኧረ በለው አትነሳም ተይተነሽ አዎ ልንሄድ ነው። ፎቅ ላይ ታያለ ቪው ነገር ከላይ ያለው ያንን ነው የምናመርተው። እያንዳንዱ ፎቅ አለ ያስፈልጋል። ይሄ ነገር ምንድነው? ሙሉ ፎቅ ማቀዝቀዣ ማሞቂያ በቃ አየሩን ሬጉሌቲንግ ታደርገው በዚህ ማሽን ነው። ግን ለዚህ ፎቅ ይሄ ምንም አይደለም። የዚህ 10 20 ያስፈልጋል እንዴ? የዚህ 10 20 ጋይስ አዲስ አበባ ምንድነው ቦሌ በቀን በማታ እንዞራለን። ግን በማታ ነው በጣም የሚያምረው። ግን ያምራል አይገልጸውም። ያምራል። ሶዋን ፓርኪንግ ምናምን ቋርጥና እንገባለን ማለት ነው። ሻንጤ በተገኘ ነገሩ አለ ብላለች። እስቲ ግን እኮ እርግጠኝነት አለ ያለች የሚሆናላ ናና ቼክ አድርግ እስቲ። አየቹና ቁጥሬን ሰጥቷት ሻንጣ ቁጥሬን አው ናና እስቲ ያለች ሌሎቹ ተቀብሏል። ሶ ይኖራል ማለት ነው። ሶ ጋይስ አሁን ገብቻለሁ ኤርፖርት። በሰራተኞች መግቢያ በኩል ነው የምትገቡት። ምናልባት ተቀጣይ አላ ጠፍቶባችሁና መውጣት ካለባችሁ ያው እንድታውቁት በሰራተኞች በኩል ነው የምትገቡት። ሶ ጋይስ አሁን ሴኩሪቲ ያለው ማለት ነው። ሴኩሪቲ ፈጠነ ነበር ያሰናግዱኝ። በርሌም ላይክ ገና እንደነገርኳችሁ ሻንጤ ጠፍቷል ምናምን ነገር ዛሬና ተብኝ መስላችሁ በቃ ወደ 8 ቁጥር ምናምን አሉኝ። ሶ በመሰረተኛ መግቢያ በኩል ትገባላችሁ። ከዛውን 8 ቁጥር አካባቢ ይልኩኝ ነው ማለት ነው። እና የሚገርም ሰርቪስ ነው ዛሬው ለመናገር አላ 2 ደቂቃ ነው ፈጀብኝ ከዛ ውስጥ ወደ ውስጥ ለመግባት። እና ያስገቡኝ ምናምን በየፈርቼ በትንሽ 8 ቁጥር እዛ አካባቢ ነው ጥግ ላይ ሄዳለኝ አላ ከገባችሁ አለ ጥግ አካባቢ ነው ብሎኛል። እስቲ እንፈልግ በለው ታያችሁ ለዘጋ ጋይስ በጣም ብዙ የጠፋ እንትን አለ የጠፋ ሻንጣ ምናምን ብዙ ነው። ሰዎች የሚቀበሉት እዚህ ጋር ነው መሰለኝ። እዚህ ቦታ ነበር ስመጣም አላ ይጠፋብኝ። ሶ 8 ቁጥር ማለት ይሄ ነው እንግዲህ። በላው እዚህ የታሸገ በጣም ብዙ አለ። ከዚህ ውስጥ አንዱ ነው ማለት የኔ የሚሆነው አንዱ ነው አለበት። እስቲ ማን ልጠይቃ መጥቼ። ሰላም ወንድም የጠፋ እንትን ሻንጣ ነበር ለመውሰድ 8 ቁጥር አካባቢ ላይ ነበረ። ሎስን ፋውንድ አስካይ አንዴ እዚህ ጋር ነው ተርኪሽ ኦኬ እሺ አመሰግናለሁ። እሺ ሶ እዚህ ጋር ብሎኛል አላ አሪፍ ነው። ባለፈው የጠፋብኝ ቦታ ማለት ነው ላይክ ድጋሚ እሱ ቦታ ጋር ነው ያለሁት። ሰላም እንትን ታውቃለህ? አውቃለሁ በደንብ። አንድ ቡንዲ ሻንጣና ችግር ራሴን ነው የምቀርጸው አታስብ። እሺ አንድ ችግር የለውም። እሺ ፕሊዝ አመሰግናለሁ። ሶ አንድ ቡኒ ሻንጣና አንድ ደግሞ ጥቁር እንትን ያለው ይሄ መጎተቻ ያለው ስዊስ ጥቁር። ቡኒው ግን ትልቅ ነው። ቡኒ ትልቅ ነው።
ጋይስ ሰርቪሳቸው ዛሬ የሚገርም ነው። እግዚአብሔርን አላሻቸውም። የሚገርም ሰርቪስ ገና እንደገባው እንዴት እንዳስተናገዱኝ አላ ገራሚ። ባለፈው ተጠሉኝ ሞከራችሁ አሉ ኮሜንት ላይ ጆን ዳንኤል ምናምን ነገር። የምን ጆን ዳንኤል ነው? ምንም ያገናኘው ከጆን ዳንኤል ጋር ታሪኪ ተርኪሽ ኤርላይንስ ነው እንደዚህ ጉድ ያደረገኝ አላ። ታማው ነገር አታገናኙብኝ። ተው አድቡ። ሶ ጋይስ ሻንጤ ተገኝቷል ማለት ነው። በሚገርም ሁኔታ የፈጠነ ሻንጣችን አገኘ ነው እንዴ! አሁን እየወጣው ነው በቃ አላ። ኤሌ ደስቶኛል ማርያም ጋይስ። ከስተመር ሰርቪስ የምር ላይክ ፈርተ ነው ምናምን እንዳትሉ በቃ ቶፕ። እንዴት እንዳስተናገዱኝ እኔም ማለት ነው አላ። በሚገርም ሁኔታ አስተናገዱኝ። የፈጠነ ላይክ ሰዓቱ ራሱ ብነግራችሁ 15 ደቂቃ ማለት አልፈጀም ሙሉ ፕሮሰሱ ማለት ስገባ ጀምሮ እስከምወጣ ያለው ፓርታውን እና አሪፍ ነው ተመችቶኛል። ተርኪሽ ኤርላይንስ ግን ይመቻችሁ። ልብስ ልቀይር በስተመጨረሻ ዲ አንተ ይሄ ልብስ ማለት ነው ትናንት ወጥቼ ገዛሁት አንድ ሱሪና አንድ ቲሸርት። ከዛ ውጭ ምንም አልነበረኝም ምንም። አሁን ገባና ቀያየራለሁ። እቃችን ደግሞ እስቲ ገብተን ቼክ እናደርጋለን ምንም ነገር እንዳለና እንደሌለ አላ። እስካሁን ድረስ ሁሉም ነገር ምርጥ ነው ጥሩ ነው። ግን ያው እቃው ሁሉም ነገር አለ ወይስ አልተሰበረም ምናምን የሚለው ሌላ ታሪክ ነው። ብቻ ተቀበያል። ሻንጣ ጆስ ገብቷል። እንጫናት እስቲ እቺ መኪና ከቻለች አላ፣ ካልቻለችም እኛ እንሸከማታለን። አዩ አገኘው ስማ ማለት ነው። አሁን ጉዞ ወደ ቤት ካርታችንን መልስና አሁን ወደ ቤት እንቆሰዋለን። ከዛ ቤት ስገባ እንዳልኳችሁ አሳያችኋለሁ። ላይ ካለ ሁሉም እቃ አለ በስርዓት ወይስ የለም የሚለውን ነገር ማለት ነው። አሁን መኪናው ውስጥ ገብተናል። ያው እየወጣን ነው። ማርካችንን እንክፈልና ሰምራው እዛ እኮ ጋይስ ለምንድን ነው የማልበራው? ኮሚቴ ጠይቃችሁ ነበረ። በኢትዮጵያ ኤርላይንስ ማለት 1200 ነው ክፈል የተባልኩት አስተውት። በቱርክ 600 ዩሮ ግማሹ ማለት ነው። ግማሽ ሲማርክ ከቻል ለምን እንዴ እንደዛ ከፍላሉ ብዬ ነበር የመጣሁት። ግን ከዚህ በኋላ ቱርክ ወፍ አልመጣም። በሌላ በኩል አድርጌ ምን አላውቅም። ምናልባት በዱባይ ወይ በኢጂፕት ምን ነገር አዛ ነው ደግሞ እዛ ጭራሽ ኢትዮጵያ ሆኜ እስቲ ብቻ ለቀጣይ የሆነ ነገር አናጣም። ግን ያው እንደምታውቁት ደርሶ መልስ ነው የቆረጥኩት ትኬት። ሶ እመለስበታለሁ። በቱርክ ወደድኩም ጠላው ቆርጫለሁ አንድ ጊዜ። ግን ለቀጣይ የተሻለ ነገር ነው ያለው። ሌላ ደግሞ ማለት ነው በስልኩ ምክንያት ምንም ችግር አልመጣብኝም። ላይክ እስካን አደረጉ አለፉ ይቻል ችግር ያለው ላይ መስለኝም ነው ስለማናገር። ምክንያቱም አዲስ አይደለም አንድ ማወቅ ያለባችሁ ነገር በሙላ ዩዝ እቃዎች ናቸው። ፕላስ እኔ እንደ ጊፍት ነው ያመጣሁት አላ ለሰዎች ወይ ለሸጠው ምናምን ነገር አለም ወይ ቢዝነስ ሰራበት አይደለም። ሶ ምንም ችግር ያለው መስለኝም። እነሱም ያው ጭራሽ ነው ምንም ወሬ አልነበረም። ምንም እንዳለ ተመልከቱ። ቱርኪሽ ኤርላይንስ ፎቃቸው እዚህ ነው። እዚህ እየመጣችሁ ኤል በሏቸው። ኤል አትችሉም ምንም ቱርኮች። ኢትዮጵያ ኤርላይንስ ብሮሩ ጋይስ ሀያት ሬጂሲ ደርሰናል። ባለፈው ያልኳችሁ የባለፈው ቪዲዮ ላይ እዚህ ነው መስተንግዶ ትንሽ ሰርቼ የማውቀው አንድ ሳምንት ምናምን ነገር ወር ልሰራ ነበር። በኮሮና ምክንያት ከሸፈ እንጂ ሀያት ሬጀንሲ የት ነው ያለነው? እዚህ ጊዮርጊስ አካባቢ ነው የሚገኘው። መኪናችን ከተመቻችሁ ደብሊው መኪና በሉ ኮሜንት ላይ ደብሊው መኪና። ደግሞ ሽልማት ያለ ጥያቄ ያለው ብያችኋለሁ ባለፈው ላይ 3 ሰብስክራይበር ገብተናል። በጣም አመሰግናለሁ። በጣም ይመር ሁላችሁንም ላይክ ኮሜንት ሼር እያደረጋችሁ አገዛችሁ በሙላ እና ጥያቄ በአሁኑ ጥያቄ ሳይሆን የሆነ ለየት ያለ ነገር ነው። ምር ነው ይሄን ቪዲዮ አይታችሁ የሆነ ፈኒ ነገር ጻፉ ኮሜንት ላይ እና በጣም ያሳቀኝን ሰው አንድ ሰው ሽልማት 1000 ብር ሸልማለሁ ማለት ነው። በጣም ካሳቀኝ ደግሞ መለየት ካቃተኝ ለሁለት ሰው 2000 ብር ሸልምሻለሁ። ብቻ ጻፉ ኮሜንት ምናምን ነገር አለ የሆነ ፈኒ ነገር ያ ሜቢ ደሳችኋል። ጋይስ ኬጂዚ ነበር የተማርኩት ድሮ ማለት ነው ያ ሳይንስ። አሁን እንኳን ተቀይሯል ሌላ ሲሰራ። ሶ ጋይስ አሁን ቤታችን ገብተናል። የፈጠነ ከፍቼ ላሳያችሁ ላይክ እቃው አለ የለም የሚለውን ነገር። ሶ መጀመሪያ እዚህ ጋር የመጀመሪያው ስልክ አለ። ኦኬ ምንም አሪፍ ነው። ሌላ ምንድነው እዚህ ያለው? እዚህ ምንም የለም። ሌላ ስልክ የለም ወይስ አለ? የለም። አሁን ደግሞ ሁለተኛው ሻንጣ እስቲ እዚህ ውስጥ ነው ብዙ እቃ ያለው። ላፕቶፕ ብቻ ነበር እዚህ ጋር። ኦኬ ላፕቶፕ አሪፍ ነው። ስክሪኑ አሪፍ ነው፣ አልተሰበረም። የሚገርም ሌላ ይካ ነበር እኮ እዚህ ጎን ሸኩታ። ይሄም አሪፍ ነው፣ አልተሰበረም። በዚህ በኩል ደግሞ ሌላ አንደኛ
የሆነ ቦርሳ ውስጥ አድርጌዋለሁ መሰለኝ። እዚህ ውስጥ የሆነ ነገር ሳረግ ትዝኛል። ኤግዛክትሊ እዚህ ውስጥ ነው። ኦኬ አይሆናችንም አለች። ሶ ጋይስ ለማጣቃለል ያክል ማለት ነው ሁሉም እቃዎች በሙላ መጥተዋል። ሴፍ ናቸው። ምንም የተሰበረ ነገር የለም፣ የጠፋ ነገር የለም። የሚገርም ማለት ነው። ሶ ያ በቀጣይ ቪዲዮ እንገናኛለን። የሚገርም ብሎጎች እና ሌላ ማለት ነው ማየት የምትፈልጉት ነገር ካለ ኮሜንት አድርጉልኝ። ላይክ የሆነ ኢትዮጵያ ሊሰራላችሁ የምትፈልጉት ቪዲዮ አይነት ካለ እስከ ቀጣይ ቪዲዮ ሰላም ቆዩ። ቻው